መንፈስ ይሰውረኛል ይላሉ። ነው አሁን እዛም ላይ ያመኛል። እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል። እኔም ማቀው ነገር የለም ብዬ አስቀመጥኩትን አዎ እውነት ነው። እና የሆነ ቆሞ ትምህርት ከሰጡ በኋላ ድምጻቸው ምናቸው ሁሉ የሆነ ቀን ላይ ቀይር አለ። ሰንዲኝ ሰውዬ ምንድናቸው አልኩ። የሆነ ምንም ነገር የለብሽም በቃ ለቁሻል አሉ። እኔ እኮ ታመማለሁ። አየህ ኩሸታም መሆናቸውን በዚህ ታውቃለህ። እሺ ከዛ በጣም የጓጓሁት የነበረው ለሽቱም ነው። የለም አልታዘዘልኝም። እና ለሽቱ 1,000 ብር ነው የሚያስከፍሉት ለማሸት። 3 ቀን ከታሸ 3,000 ብር። ይሄ ከዘርያ የሚመጣ መንፈስ እስከ 7 ትውልድ ስለሚተላለፍ ይሄንን ደግሞ ካንዱ ትውልድ ወደ ሌላ ትውልድ እንዳይተላለፍ እኛ በጸሎት የምናስረው ነገር አለ እሚላል። ልክ ይሄንን ሳይ ይሄ ነገር እኔ ጋር አለ አይደል? እኔም ከዘርያ ነው የተላለፈው ተብያለሁ አይደል? ቤቴን እየበጠበጠ ነው አይደል? መታወቂያ በር ላይ ያስይዘህ ነው የምትገባው። ከዛ ወደ ሌላ ክፍል ላይ የምትመዘግብ ሴት አለች። ክርስትና ስምህን ትነግርና 500 ብር ትከፍላለህ። እንደውም ከኔ በኋላ የሄዱ ልጆች 600 ብር ነው የከፈሉት። ለምንድን ነው ስል ይሄ እንዲ ጸበሉን በምትጠመቅ ሰዓት እርኩስ መንፈስ መጥቶ ጸበሉን እንዳያቋርጥ ጧፉ እየተቆረጠ ያንን ታበሩታላችሁ ተብለን ነው አሉኝ። 100 ብሩ የጧፍ ነው። ጧፍ ተሰጠን 5 ጧፍ አሉኝ። 2200 ብር ክፈሉ። ከወልድባ ገዳም የመጣ እምነት የገባበት መስቀል አላሉ። መስቀሉ ይሄው እኔ እንደውም እስካሁን አላወለኩትም። ይሄ ነው መስቀሉ። የመጨረሻ አጭበርባሪ እንደሆነ ስልክ እየገዙ እንደሚልኩለት 10 ሚሊዮን ብር ቃልቲ አካባቢ ቦታ እንደገዛ መኪና እንደገዛ ሰዎች አሉ። ስለዚህ አንቺ ቢዚ ናቸው። ህዝቡን እየጨፋቸው ጭራሽ አያነጋግሩህም። ጭራሽ እኔ እሳቸው ያናገሩ ሰው ካለ ልቀጣ። ለምን በጣም ብዙ ጊዜ ሞክሬያለሁ። ዘበኞቹ ሌላ እንደዚህ በር ላይ የሚያስተናግዳለ እሱም ሲፈልገው አያነጋግርህም። ከሱ ጋራ ደግሞ እኔ ሌላ ገዳም ላይ ተገናኘን። የእግዚአብሔር ስራ ግን ያንን ብር እናዋጣለን። በአመት የሚሰጥ ነገር አለ ምን አለ። ከዛ በተለየ ደግሞ እኔ በቃ የቤቱ እንዴት ብዬ ልበል ዋና ነኝ። እኔ ከሌለሁኝ ራሱ ቤት ውስጥ ተደውሎ ነው የምጣራው። የሆነ ባንተ እድል የሚደረግና እንትን የሚል ነገር አይነት የለም። እስከ 40,000 ብር ድረስ ያስፈልግሻል እንዴ በግምት ማለት ነው። እንዴት ስለው መኪና ነዳጅ ሞልተን ነው በግል ትራንስፖርት ስንሄድ ብዙ ችግር ስለተፈጠረ እንደዚህ ነው እንዲህ ነው ያው ብዙ ማስተባበያ ድረጌ በፊት ያንን መንፈስ እንግዲህ የተባለውን ተቀብለን እኛም ማስተናገር ጀመር። ወደ ቤታችን አስገብተን ገብቷል አይደለ? ቡና የሚፈላውን ምንም የሚባለውን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ ረድኤትና በረከቷ ከሁላችን ጋር ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ ለማርያም በሰላም ሁላችሁንም አደረሳችሁ ማለት እፈልጋለሁ። በባለፈው በኤልሻዳይ ኦርቶዶክሳዊ ሚዲያ ላይ የሰራውላችሁ አንድ ሪአክሽን ቪዲዮ ነበረ። አባ መካኒኩ የሚባል መነኩሴ ራሱን መነኩሴ ነኝ ብሎ የሾመ የግል ቢዝነሱን የሚያሯሩጥና የግል ቢዝነሱን የሚያራምድ በቤተ ክርስቲያን ስም ምዕመናንን ህዝበ ክርስቲያንን የሚዘርፍ የሚበዘብር ዛሬ ቦታው ላይ ሄደው ያዩትን ትክክለኛን ነገር የሚናገሩ እህቶችና ወንድሞች ተፈጥረዋልና እንግዲህ በቅደም ተከተል ስለሱ ማንነቱን እንድታቁ በተለይ በአረብ ሀገራት በአውሮፓ በስደት ዓለም የምትኖሩ እህቶች ወንድሞች ከጭንቀታችሁ ከህመማችሁ ከበሽታችሁ የተነሳ እንድናለን እያላችሁ ገንዘባችሁን ለማንም ዱርዬ የምትልኩና የምትበሉ ይህንን ሰምታችሁ ጥንቃቄ እንድታደርጉ ይጠቅማችኋል ብዬ በማሰብ ትክክለኛ መረጃ ካዩ ቦታው ላይ ሄደው በደንብ ራሳቸው ይህንን ተግባር ከተካፈሉ ቦታው ላይ ሄደው ካዩ እህቶችና ወንድሞች በቅደም ተከተል በራሳቸው አንደበት የሚነገረውን ትሰማላችሁ። ቀጥታ ወደ እሷ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁኝ እንግዳ እንደሆን ስለጋበዝከኝ።
ለዚህ ሰዓትና ለዚች ደቂቃ ያደረሰን የልዑል እግዚአብሔር ስም የተመሰገነ ይሁን። መልካም እግዚአብሔር ይመስገን። አሜን። እስቲ ለአድማጭ ተመልካቾቻችን ራስሽን በማስተዋወቅ እና ከየት እንደመጣሽ በመግለጽ እንጀምር። እሺ፣ የመጣሁት ከደብረ ዘይት ነው። ዓለማዊ ስሜ የጠረፍ ወርቅ መኮንን፣ ክርስትና ስሜ አጸደ ማርያም እባላለሁኝ። እንደው ወደ መጣሽበት ሀሳብና ፕሮግራም ከመውሰዴ በፊት ምናልባት ለሌሎች ሰዎች አስተማሪ ጠቃሚ የህይወት ታሪክ ተሞክሮ ካለ ጠረፍ ወርቅ ማናት ከሚለው ብንጀምር። እኔ አመሰግናለሁኝ በድጋሜ። ጠረፍ ወርቅ ማለት እንግዲህ ተወልጄ ያደግኩት አዲስ አበባ ነው፣ ሳሪስ አቦ አካባቢ እና እናቴ መንግስት ሰራተኛ ናት። በዛ ስራ ምክንያት ዝውውር ጠይቃ ወደ ደብረ ዘይት ልጅ ሆኜ ነው የገባ ነው። ረጅም ጊዜን ያሳለፍኩት በደብረ ዘይት ከተማ ነው። ተምሬም ትምህርቴንም የጨረስኩት። ግን አንድ ነገር መናገር ፈልጋለሁ። ከተወለድኩበት ጊዜ ጀምሮ እናቴ ስትናገር የምሰማውን ነው። የኔ ህመምና የኔ ችግር የጀመረው ተወልጄ በ6 ወሬ ነው እና በ6 ወርሽ አይንሽ በጣም ትልልቅ ነው አለች። ከአይንሽ ደምና ትል ነፍስ ያለው ትልና ደም ነው የሚወጣው አለች። እና የእናቴም ከኔ ጋር መንከራተት ስቃይ የኔም ከ6 ወር ጀምሮ ነው የሚጀምረው። ህይወት ሲባል እንግዲህ ያው ትምህርቴንም ተማርኩ እንደማንኛውም በመሐከለኛ ቤተሰብ ከተወለዱ ሰው መሐከል ነኝ። ለአቅመ አዳም ስደርስ ትምህርቴንም ስጨርስ እንደማንኛውም ሰው በመጀመሪያ ደረጃ ወደ መንፈሳዊ ህይወት ገብቼ መዘምራንም ነበርኩኝ። ግን ምን አለ እንደዚህ አይነት ህይወትን ስትጀምር የቤተሰብ ክትትል ያስፈልጋል። ይሄኛው መንገድ ትክክል ነው፣ ይሄኛውን በዚህ ሂድ፣ ይሄ በዚህ ሂድ። እኔ እናቴም ሰራተኛ ናት፣ ጠዋት ወጥታ ማታ ነው። እኔ ነኝ ለቤቱ የመጀመሪያ ልጅ፣ ቀጥሎ አንድ ወንድም ነው ያለኝ። ይሄንን ትሪት የሚያደርገኝ ሰው አልነበረም። የሆነ ሰዓት ላይ ህይወት ስታጋድል ያ መንፈሳዊ ህይወትም ተውኩት። በራስህ አቅጣጫ ባለማዊ ህይወት መኖር ትጀምራለህ። ብዙ ህይወቴ የተስተካከለም ባይሆን ተገድጄም ይሁን ወድጄ ብቻ ብዙ ፈልጌው አይደለም ወደ ትዳር ህይወት ውስጥ ገባሁ። በጣም በልጅነቴ 15 ወይ 16 ዓመት ላይ አግብቻለሁ እና የመጀመሪያ ልጄን ወለድኩ። ህይወቴና ትዳሬ ጥሩ ነው ልበል፣ ግን ጥሩም ቢሆን እግዚአብሔር ያልጎበኘው ትዳር ነው ብዬ ነው እኔ በአሁን ሰዓትም ማስበው ማለት ነው። ምክንያቱም እግዚአብሔር የሌለበት ህይወትና እግዚአብሔር የሌለበት ትዳር ብለህ በኋላ ላይ የሆነ እንከን መፈጠሩ አይቀርም። እኔ በወቅቱ ልጅም ነኝ፣ እማቆም ነገር የለም እና ያገባሁት ባለቤቴ ጴንጤ ነው። ጴንጥነቱን አውቃለሁ፣ ምክንያቱም የሱን ወንጀል ብቻ ማብዛት ስለሌለብኝ ማለት ነው። በወቅቱ የራስ የሆነ ችግር ስለነበረብኝ በቃ ለቤቱ ጥሩ ነገር ነው ያለው። ስለዚህ ትዳሩን አምኜ ቀጠልኩበት። ግን ልጅ ስወልድ ልጄን ክርስትና አስነሳው። እኔ ያው መንፈሳዊ ህይወት ውስጥም አለሁበት። ስለዚህ ክርስትናም ሳስነሳ ተቃውሞ የለውም፣ አብሮኝ ሄዶ ቤተክርስቲያን አስነሳ። እዚህ ጋር እንዲህ ዘልቆ እንትን ይላል የሚል ስላልመሰለኝ ቀጠልን በትዳሩ። ከዛ ልጄ 6 ዓመት ሲሞላው ቤት ኪራዩ ምኑም ህይወትም ሲያቅት እኔ ወደ አረብ ሀገር ሄድኩኝ። አረብ ሀገር ሄድኩ ልጁን ለሱና ለቤተሰቦቼ ትቼ ማለት ነው። እና ወደ 6 ዓመት ምናምን ሰራው። እየሰራሁኝ ብር ምልከው ለሱ ነው። ቤትም ተሰራ ምን አለ በቃ ጥሩ ህይወት የምትለው የለም። እንደዚህ አይነት ህይወት መኖር ጀመረን። ስመጣ ከዛ በኋላ ግን ከሱ ጋር መግባባት አልቻልንም። በምንም ይሁን በምን እኔ የምታመማለሁ እንዳልኩ ከ6 ወር ጀምሬ ነው ህመሙ እየጠነከረ መጣ። የዚች ልጅ ህመም ምንድነው የሚያለም የለም። እንደዚህ በሃይማኖቱም እንዲጣልቀን የገባን አይደለንም። በቃ እንወጣለን እንገባለን እንኖራለን። ይሄ ነው ሲባል የኔ ህይወት በጣም በቃ አደጋ ላይ የመድረስ ህይወት አለ አይደለ? በጣም ስር ሰዶ ታመምኩ። በጣም በእንደዚህ አይነት ሁኔታ ስኖር እናቴ ያው እናት ሁልጊዜ ለቤተሰቦቿ መልካም ናት። ሁልጊዜ ያንተን መልካምነት ነው የምትፈልገው። የማንም እናት የአንድ ሰው ሁለት ሰው እና ሳይሆን የሁሉም እናት። አሁን ለሰዎችም ለምንም ስትነግር እስኪ እንደዚህ አይነት ቦታ ብትጠይቂ እንደዚህ አይነት ቦታ ነገር ይሏታል ይመስለኛል። እኔ አይደለሁም መጀመሪያ እንደዚህ አይነት ቦታ የሄድኩት እናቴ ናት። ለምን ሰበቡ እኔ ነኝ ስለምታመም ስለ ህመሜ ነው። በቃ ምንም ደስታ ጠፋ። ከአረብ ሀገር ስመጣ ከሱ ጋር እሳትና ጭድ ሆነ። እሳትና ጭድ ታውቃለህ። እኔ ጠላሁት እሱን በቃ በታሪክ ጠላሁት። ከዛ ያ ያማረ ህይወቴ ያ ያማረ ቤቴ ሁሉ ብጥብጥ አለ። ከዛ ተለያየን በፍርድ ቤት። እኔ ብቻዬን መኖር ጀመርኩኝ። ስራ ገባሁኝና ያ የሰራሁበትም ከቤቱ በስተቀር ምንም ብሩ የለም። የት እንደገባም አላውቅም።
3 ዓመት ነው መጀመሪያ ሰርቼ የመጣሁት። አጠቃላዩ ነው 6 ዓመት ያልኩህ። ከዛ በዚህ ሁኔታ እናቴ በጣም ተጨነቀች። አንድ ሴት ልጅ ነኝ፣ የመጀመሪያ ልጅ ነኝ። ትነሳና እንደዚህ አዋቂ ቤት ይሄ የምትመለከቱት ህንጻ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ በአምስተኛ ቀበሌ ስር የሚገኝ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ቤተክርስቲያኑ ከአገልግሎት ብዛት የተነሳ ፈርሶ ወድቆ አካባቢው ላይ የሚገኙ ምዕመናኖች ቁጥራቸው ትንሽ ስለሆነ 34 ምዕመናን ናቸው። ከ34ቱ መካከል 12 እናቶች መነኮሳት፣ 6 አባቶች መነኮሳት በአጠቃላይ 18 መነኮሳውያን የሚገኙበት ቤተክርስቲያን ሲሆን የተቀሩት ምዕመናኖች ይህንን ህንጻ ቤተክርስቲያን ሰርቶ ጠግኖ በድጋሚ አገልግሎት እንዲሰጥ ለማድረግ ከነሱ አቅም በላይ በመሆኑ በባለፈ በክፍል 1 በክፍል 2 ቦታው ላይ ሄጄ ቪዲዮ አድርሻችሁ ነበረ። በዚህ ሰዓት እናንተ ባደረጋችሁት አስተዋጽኦ በሰጣችሁት ስጦታ ቤተክርስቲያኑ በዚህ መልኩ በመሰራት ላይ ይገኛል። አሁንም ቦታው ላይ ያሉ እናቶችና አባቶች ቅዱስ ሥጋውና ክቡር ደሙን የሚቀበሉበት፣ ስብሐተ እግዚአብሔር የሚቀርብበት፣ ቅዳሴ ኪዳን የሚደረስበት ሌላ ቤተክርስቲያን ባለመኖሩ ህፃናቶች ጭምር ክርስትና እየተነሱ አይደለም በዚህ ሰዓት። ስለዚህ ይህ ቤተክርስቲያን ተጠናቆ ለአገልግሎት እንዲበቃ የእናንተ እርዳታ አሁንም ስለሚያስፈልግ በሀገር ውስጥና ከሀገር ውጪ ያላችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች የቤተክርስቲያኑ ህጋዊ አካውንት ከታች በቪዲዮ ስር አስቀምጬላችኋለሁ። በዛ ገቢ በማድረግ የእናቶችና የአባቶችን ጥሪና ተማጽኖ እንድትፈጽሙና እንድታግዙ በዚሁ አጋጣሚ እናቶችና አባቶች እንዲህ ብለው ጥሪያቸውን አቀርበዋል። ምን ጸልይበት ፈረሰብነ እርዱነ። ቤተክርስቲያናችን ፈረሰብን። በጣም ደንግጠናል። ያሳዝናል በጣም። ይኸው አፈራረሱ፣ ማቋቋማችን፣ ማወዳደቃችን ራሱ እንዲሰራልን በሰላም ተሰርቶ እንድናየው ሳንጠፋ እንፈልጋለን። እኛን ቀባሪም አላገኘን። እንግዲህ ምድረ በዳ ሳይበላነ ድረሱልን ሄዳለች። ያው ውቃቢ ቤት ማለት ነው። ሄዳ ስትጠይቅ ልጅሽ እንዲህ ነው ከዘር እያየመጣ መንፈስ፣ ይሄ የውቃቢ መንፈስ ይዋረሳል አይደለ? ባያት በቅድመ አያቶቿ እንደዚህ አይነት ነገር አለ። ስለዚህ ይሄንን ነገር መከተል ካልቻለች የሷ ህይወት አደጋ ላይ ነው ትባላለች። ከዛ እንግዲህ በቃ እኛም ሁላችንም ወደዛ ህይወት ገባን ማለት ነው። እኔም እሷ የምትሄድበት ቤት መሄድ ጀመርኩ። እነዛ የሚያመልኩት ያው ጠንቋይ ነው የሚባሉት፣ አውሊያ ነው የምናመልከው ነው የሚሉት። እንግዲህ ውስጡን የምናውቀው ነገር የለም። ግን ያው አሁን እኔ በትምህርቱም በምኑም ስሰማ አብሮ ተያይዞ እንዳለ እድልህን የሚሰብር ሁሉ እሱ እንደሆነ ነው እኔ ሁሌ ሲገባኝ ወደ መንፈሳዊ ህይወት ስመለስ። ከዛ ሲባል እኛ በቃ የዛ ቤት አገልጋይ ሆን። ቢያንስ አንተ ሂድ ወደ ቤትክ እንደዚህ አድርጋ አይባልም? የለም የዛ ቤት አገልጋይ በቃ ጧትም እዛ ነን፣ ማታም እዛ ነን፣ አዳርም እዛ ነን፣ በዓልም እዛ ነን። ስንት ዓመት? 10 ዓመት እኔ ማለት ነው። እሷ ደግሞ 12 ዓመት ከኔ ፊት ነው ቀድማ ሄደችው። እኔ አረብ ሀገር ሆኜ በጣም እግሬን ታምሜ እግሬ ለመቆረጥ ደረሰ። አይኔን ከለለኝ። ብቻ በቃ በብዙ ፈተና ውስጥ ግን እግዚአብሔር ጥሎ አይጥልህም። እኛ ብንሳሳትም እኛ ብናጠፋም ጥሎ ስለማይጥል በሱ ቸርነትና በሱ ድገፋ በወርቅ እያነሳ ለሀገሬን በሰላም አገባኝ። ከዛ እንደገና ከተጣላንን ካልን በኋላ እንደገና ሰዎች ሆይ ያሉና ከታረቅን በኋላ ሌላ 2 ልጆች ተወለዱ ከሱ ማለት ነው። እያልን ህይወታችንን ስንቀጥል በቃ የኔ በሽታ እየጠነከረ መጣ። እየባሰ እየጠነከረ ሐኪም ቤት ሄዳለሁ፣ መፍትሄ የለም። ዛሬ እዚህ ጋር ታመሜ ከሆነ ነገ ደግሞ ዞሮ እዚህ ጋር ነው፣ ተነጎዳ እዚህ ጋር ነው። ገንዘቤ አለቀ፣ ቅርሴ አለቀ። 2 ጊዜ ኦፕሬሽን ሆንኩኝ። ምንም በቃ እጢ ነው ይላሉ፣ ይሄ ይላሉ። ትርጉም የሌለው ህይወት ታውቃለህ። ከዛ ልክ ንብረቱም ገንዘቡ ምኑም ሲያልቅ ከሱ ጋርም ሰላም ጠፋ። አሁን ላይ ሲገባኝ በቃ ይሄንን ነገር ማቆም አለብህ የምትለው ነገር የለም። እና እኔ በህልም እመቤቴ ማርያም በራእይ ተገልጻ ታየች። እና በጣም ይሄ እግሬ ይሄንን አክሎ አብጧት ያመኛል ጧትና ማታ። ስውራ ማርያም አይዞሽ ያንቺ በሽታ ቀላል ነው ትልና ትዳብሰኛለች። ከዛ ለአባቱ ስነግር እቺ እኮ ማርያም ናት እመቤቴ ናት ይሉኛል። እመቤቴ ማርያም ከኔ ጋር ነሽ ያለሽው እላለሁ። ከዛ ኪዳነ ምሕረት ትመጣና ምንም ነገር አትለኝም፣ ብቻ መኝታ ያጠገብ ትቆማለች 2 ቀን። ቅዱስ ሚካኤልም እንደዛው ክንፉን ዘርግቶ
ስለዚህ ይሄ መሄድበት መንገድ ልክ አይደለም ማለት ነው። ምን ይሆንልኛል ብዬ በጣም ብዙ ስቴፕ እኮ ሄጃለሁ። ብዙ በቃ የሆነ ነገር ገንዘብ አገኘኝ መጀመሪያ እዛ ቤት ነው የሚሰጥ በቃ እነሱ ጋር ለራሳቸው ግን ያው እኛም እኔ ብቻ አይደለሁኝም ብዙ ህዝብ አለ። ያንን ብር እናዋጣለን በአመት የሚሰጥ ነገር አለ ምን አለ። ከዛ በተለየ ደግሞ እኔ በቃ የቤቱ እንዴት ብዬ ልበል ዋና ነኝ። እኔ ከሌለሁኝ ራሱ ቤት ውስጥ ተደውሎ ነው የምጠራው። የሆነ ባንተ እድል የሚደረግና እንትን የሚል ነገር አይነት የለም። እንደዛ ነው የሚሰማኝ። በቃ የትም ቦታ እንዲሄድ አይፈቀድም። ከዛ እኔ ደግሞ ሌላም ቦታ ሄዳለሁ። ያው ሰው ነኛ እዚህም ቤት ሄዳለሁኝ። ለምንድነው ማልድነው ምንድነው ችግሩ ላለሁ ወደ ሌላ ደግሞ ሲሄድ አይፈልጉም። ከዛ አየሁኝና እንዴ 10 አመት እኮ የአንድ ልጅ እድሜ ነው አይደል እንዴ? ያው እነሱም ላይ ደግሞ የሚከሰትን ነገር ታያለህ ቤት ውስጥ። ስለዚህ ይሄ ነገር የሚገብሩለት የሚያደርጉት አዋቂ ነኝ ካለ ለምን እነሱን እስከ ችግር አላወጣም ማለት ጀመርኩ እኔ በግሌ። ስለዚህ ቀጥ አደረኩኝና አቆምኩኝ። በቃ መሄዱን ነው የምነግርኩ። አቆምኩኝ በቃ ምን ነው አይ በቃ አልተመቸኝም። ምንድን አይ በቃ ቤቴ ፈረሰ፣ ትዳሬ ፈረሰ። በጣም ቆንጆ ቤት ሰርቼ ነበር፣ ያ ቤት ተሸጠ። ምን እንደሆነ ግን የማውቀው ነገር የለም። እውነት ነው የምነግርህ ወንድሜ፣ እውነት ነው የምነግርህ። ዛሬ 1 ብር ቤሳቤስቲን የለኝም። እንደገና ዝቅ ብዬ ስራ አለኝ ብዬሃለሁ። ያው ስሙ ስራ ነው፣ ግን 3400 ብር ነች ደሞዜ። ዛሬ 3400 ብር ደሞዝ ሰውን ያኖራል? ግን እኔ ተመስገን ብዬ ነው የምኖረው። በቃ ለብሼ ስወጣ ያለኝ ሀብታም ነው መስሎ በማጸጋ በክርስቶስ ጸጋ በመድኃኔዓለም ጸጋ ነገ ደግሞ እንደሚያሳልፍልኝ ያን ሁሉ የጠፋ ነገሬ እንደሚመለስ አምናለሁ በሱ እና በቃ ህይወቴ ይሄ ነው። ከዛ በኋላ እናቴም ተወች እኔም ተውኩኝ። አሁን እንደዚህ ሚዲያ ሰከታል እንደዚህ አይነት ስልክ እንኳን የለኝም ከሚገርም ምንም በቃ ስልክ ገዛለሁ ይጠፋል። የሆነ ነገር አድርጋለሁ የለም እጄ ላይ 2-3። ከዛ እህቶች አሉኝ አረብ ሀገር አክስትና ያክስት ልጅ ናቸው እህት ልበላቸው። እሷ ላከችልኝ። እሷ ስትልክልኝ በቃ በሷ ስልክ ነው አይኔ የበራው የእናንተን ሚዲያ ማየት የጀመርኩት። በዚህ አጋጣሚ እነሱንም ላመሰግን ፈልጋለሁ። ከዛ እዛ መሰራበት ቦታ ላይ ያው ዋይፋ አለ። በምን አጥም አንተ ዋይፋስ ምን አይደለም ዋይፋ አይደለም እንጀራ የሚበላበት የሚጠፋ ጊዜ አለ እና በጣም ይከፋኛል። እንደዛ አልነበርኩማ ህይወቴን ሳሳልፍ ያለኝን ነገር ላለው መስጠት። ይሄ ሰው ቸገረኛ እንደበት ሰምቼ የሚያስችለኝ ሰው አይደለም። እኔም እናቴ ያው ይሄን አረኩልል ፈልጌ አይደለም። በሰዓቱ ሰው ተቸገርኩኝ ካለ እኔም እናቴ ማለት ተረዳርተን ያን ሰው አስተምረን ቦታ እናስይዛለን። እዚህ ቤት ተምሩ ቦታ ያለያዘ ሰው እውነት ነው የምነግርህ። እና ያን ያሳለፍከው ነገር ስታስብ ዛሬ ዝቅ ስል ይከፋኛል ውስጤን በጣም። እግዚአብሔር ወይ እስከመቼ ነው እንደዚህ? እስቲ ለልጆቼ መሆን አቃተኝ፣ እስቲ ለራሴ መሆን አቃተኝ። ጫማ መቀየርበት የማይኖረኝ ጊዜ አለ። ሰርተ ከእጅ ወዳፍ ነው። አሁን ደግሞ ኑሮ እየጨመረ እንግዲህ ታውቁታላችሁ ኑሮ እና በእንደዚህ አይነት ሁኔታ ስልስል አሁን ከሱ ጋርም በቃ የመግባባቱ ነገር ባሰ። ለምን? አንደኛ እሱ ጴንጤ ነው፣ የሱ መንፈስ አለ እዛ ጋር የሚሄድበት መንፈስ አለ፣ እዚህ ጋር እኛ የተዋረስነው መንፈስ አለ። አስብ እኔ ላይ ስንት ነገር እንደሚጫወትብኝ። አሁን መጀመሪያ ይሄንንም ከማድረጌ በፊት ያንን መንፈስ እንግዲህ የተባለውን ተቀብለን እኛም ማስተናገድ ጀመርን። ወደ ቤታችን አስገብተን ገብቷል አይደለ? ቡና የሚፈላውን ምንም ይባለውን ይሄ ልብስ ይባላል ይገዛል፣ ይሄ ይባላል ይደረጋል፣ ገብርኤል ሚካኤል በቃ። ግን እንደዛም እያደረኩለት እያፈላሁለት ጦየትም በቃ አርብሮ ከቤት አልወጣም። እችሉ ስራ ስገባ እንዴት ነው እንደዚህ? ያው ውስጤ ግን እኔ ደስተኛ አይደለሁም እውነት ለመናገር። አዎ እናቴ ጋር ደግሞ ጨሌ አለ። እሷ ደግሞ እሷም በህመሟ እሷም ላይ ነው ያለው ችግር። በቃ በንግግርሽ ላይ ገብርኤል ሚካኤል ያልኩ ነገር አለ። ገብርኤል በሚካኤል ስም አይ እንዲህ ያው ጸበል ጸዲቅ ምናምን ተደርጎ እናከብራለን ታቦቱንም። ያው እዛ በሚያዘን መንፈስ ማለት እኮ ነው። እኛ የምናውቀው ነገር የለም። እዛም ቤታውን የዓመት ገብርኤል ሲሆን የዓመት ሚካኤል ሲሆን ይታረዳል፣ ምን ይላል፣ ሁሉ ነገር ይደረጋል። እኛም ከዛ ነው የተዋረስነው። ገባህ? ያው እዛ ቤት ከመሄዳችን የተነሳ ይሄ መሆን አለበት፣ ይሄን በዚህ መልክ እንዲያድርጉ፣ ይሄን በዚህ መልክ እንዲያድርጉ እየተባልን ነው የምልህ። ግን እንደዛም አድርገነው ለኛ ሰላም ሊሰጠን አልቻለም። ቢያንስ እኔ እንደዛ ካደረኩ ሰላም መሆን አለብኝ አይደል? ትዳሬ ሰላም መሆን አለበት አይደል? ቤቴ ሰላም መሆን አለበት አይደል? እኔ ማቀው ይሄንን ነው በቃ። ግን አይደለም ባሰ። ጭራሽ እኔ በሽተኛ ሆንኩኝ። ዳግመኛ 2ኛ ኦፕሬሽን ሆንኩኝ። የነበረኝን ጌጥ የነበረኝን ቅርስ በሙሉ ተሸጦ የኔ አይደለም ወደ እናቴ አልፎ ባዶ ከመሆን የተነሳ ነው መነገርክ። ከዛ
ያው እንግዲህ ንብረትህም ሲያልቅ ቅርስህም ሲያልቅ እግዚአብሔር ደግሞ ዝም ብሎ እያየ ነበርና የኛን መጨረሻ ጥፋታችንንም እየታዘበ ግን መመለስ ካለብን የይቅርታ አባት ነው እግዚአብሔር ይቅር ይላል። እኔን በህልም ያስረዳኛል ሁልጊዜ ዛሬ እንደዚህ አይነት ህልም አየሁ እላለሁ። ከዛ እውነቴን ነው የምነግርህ ወንድሜ ለማንም ሳልናገር ስውሯ አማራ እንዳበደ ሰው ብን ብዬ ሄድኩኝ። አላውቀውም እኮ ቁስል ነኝ ገና 2 ወር ምናምን ኦፕሬሽን ሆኜ እናቴም አታውቅ ማንማ ከሄድኩኝ በትራንስፖርት ላምበረት መጥቼ ተሳፍሬ ምናምን ከዛ ገባሁ ተጠመቅኩኝ። ምን አልኩ እዛ ቄዳር ጥምቀት ትጠመቃለህ። ንስሐ ግን እዛ አልገባሁም። ንስሐ በንስሐ አባታችሁ ግቡ ተባል። እዛው ባቅረባችሁ በንስሐ አባት እሺ አልኩኝ። ንስሐን ባትገቡ መጠመቁ ችግር የለውም ቄዳሩን ተጠመቁ የሚል ያው አስተማሪ የሚያስተምሩ አሉ። ያንን ቄዳር ጥምቀት ተጠመቁ። 2 ቀን ይሁን 3 ቀን አደርኩ። ተመልሼ ወደ ቤቴ ገባሁኝ። ከዛ በኋላ የተወሰነ ሰላም የሚሰማ ነገር የለም ሰላም እየተሰማ ይመጣ። ከዛ ግፍ አድርጌ ያንን ቤት ተውኩኝ። ከዛ በዚህ ባልኩ በህቶቼ በላኩልኝ ስልክ ሚዲያ ስከታተል እኝንም ሰውዬ ያገኘሁት አሁን እንግዲህ ሚዲያ ላይ ነው። አሁን ያው ሰበባችን እሳቸውም ቢሆኑ ማለት ነው አባ ገብረ ማርያም ያው እናንተ የተገናኘንበትም ሰበቡ ይሄ ቢሆን እኔ ሚዲያ ላይ ነው ያየሁት። ይሄንንም ማለት ነው የመጀመሪያ ምን አይነት ቪዲዮ ነው? ስለ አባ መካኒኩ ያየሁት ቪዲዮ መጀመሪያ ላይ ይሄ ከዘርያ የሚመጣ መንፈስ እስከ 7 ትውልድ ስለሚተላለፍ ይሄንን ደግሞ ካንዱ ትውልድ ወደ ሌላ ትውልድ እንዳይተላለፍ እኛ በጸሎት የምናስረው ነገር አለ እሚላል። ልክ ይሄንን ሳይ ይሄ ነገር እኔ ጋር አለ አይደል? እኔም ከዘርያ ነው የተላለፈው ተብያለሁ አይደል? ቤቴን እየበጠበጠ ነው አይደል? እኔ ደግሞ ለማን ነው ማስበው? ወደ ልጆቼ እንዳይተላለፍ። ስለዚህ እዚህ ቦታማ መሄድ አለብኝ አልኩኝና ጥር 30 ይነክሳል ዮሐንስ አይደል? እዛ ዮሐንስ ሄጄ ከዛ በፊትም እዛ ከርሜን ነው በየገዳሙ ሄዳለሁ ብዬሃለሁኝ። እዛ ሄጄ ስለነበረ እኔ በአመት እዛ እንትንላለሁ ለካህን ማታ አድሬ ያንን አድርጌ መጥቼ አንግሼን ብዬ መጥቼ በማግስቱ እዚህ ሄድኩኝ እሳቸው ጋር። በቃ መዋል መዳር አልፈልግም። ወዲያው መፍትሄ ማገኝ ነው የሚመስለኝ። እኔ ስለህመሜ ነው ወይ ሀብት ለማግኘት ወይ ሌላ ነገር ለማግኘት ወይ የሆነ ከሰው በላይ ሆኜ ቪላ ቤት ሰርቼ መኪና ገዝቼ ምናምን አይደለም ምኞቴ። በቃ ጤና በሰላም ወጥቼ በሰላም ገብቼ ባለኝ ነገር እግዚአብሔርን አመስግኜ መኖር። ከ7 ትውልድ የሚተላለፍ መንፈስ እንዳለ ተነግሮሽ ደግሞ ወደዚህኛው ስትሰሚ ደግሞ እነዛ አባት ቆብ አድርገዋል፣ ካባ ለብሰዋል፣ ናቸው መቁጠሪያ ይዘዋል፣ የቤተክርስቲያን አባት ናቸው፣ ጸጋ የበዛላቸው ናቸው። ስለዚህ ይሄ በመንፈሳዊ ነገር ነው የሚቋረጠው ብለሽ ነው ያሰብኩት? እንደዛ ብዬ ነው። ያው ከዛ በፊት እንግዲህ ስውሯ ላይ ቄዳር ተጠምቂያለሁ ብዬሃለሁ። ከዛ በቀጣይ ንስሐ ገባለሁ። በቃ ይሄ ነገር የሚቋረጥልኝ ከሆነ ተገላገልኩ ነው እኔ በኔ ማለት ነው ብዬ ሰፍ ብዬ ሄድኩት። ከዛ ሲሄድ ያው እንግዲህ ማለት ያለባቸውን አሉ ቆመው እንደተሰጣቸው ጸጋ ነው የሚያስተምሩት። አንተም እንደሰማኸው ከዛ በሌላ ቀን እሁድና ቅዳሜ ብቻ ነው መሄድ የምትችለው። እሁድና ቅዳሜ ነው ሄደህ አገልግሎቱን የምታገኘው እስከ 2 ሰዓት። ከዛ በኋላ አይቀበሉም። መታወቂያ በር ላይ ትሰጣለህ፣ ትገባለህ። ለምንድነው መታወቂያ መስጠት? መታወቂያ ይያዛል። ሌላ ብዙ ሰላዮች እንደዚህ አይነት ነገር ስላሉብኝ ለዛ ነው አሉ ትምህርቱን ሲሰጡ። መታወቂያ በር ላይ ያስይዘህ ነው የምትገባው። ከዛ ወደ ሌላ ክፍል ላይ የምትመዘግብ ሴት አለች። ክርስትና ስምህን ትነግርና 500 ብር ትከፍላለህ። እንደውም ከኔ በኋላ የሄዱ ልጆች 600 ብር ነው የከፈሉት። ለምንድን ነው ስል ይሄ እንዲህ ጸበሉን በምትጠመቅ ሰዓት እርኩስ መንፈስ መጥቶ ጸበሉን እንዳያቋርጥ ጧፉ እየተቆረጠ ያንን ታበሩታላችሁ ተብለን ነው አሉኝ። 100 ብሩ የጧፍ ነው። ጧፍ ተሰጠን 5 ጧፍ አሉኝ። ጸበሉን የሚያቋርጠው ከየት ነው? ጸበል አላችሁ? ጸበል የላቸውም። ሌላ ቦታ ነው የሚመሩት። ጸበሉን ይመሩሃል። 2 ጸበል 7 ቀን። እኔ ለምሳሌ አሁን ሩፋኤልና ስላሴ ነው የታዘዘልኝ። ተጠመቅኩኝ። 2ቱንም ቀን ተጠምቄ ስጨርስ ተመልሼ ሄድኩኝ። ሲሄድ 2200 ብር ክፈሉ። ከወልድባ ገዳም የመጣ እምነት የገባበት መስቀል አላሉ። መስቀሉ ይሄው እኔ እንደውም እስካሁን አላወለኩትም። ይሄ ነው መስቀሉ። ግን ያስባርኬ እንትን እላለሁኝ። ይሄ ነው መስቀሉ። የብር መስቀል ይሄ ነው የብር መስቀል ነው የሚሉት እንግዲህ። እሺ 2200 ብር። አዎ ይሄን ቀጥታ ለነሱ ከፍለህ? አዎ እዛ ያው መዝገንትን የምትመዘግበው ዋጋ ነው የከፈል ነው እኮ። እና 14 ቀን ጸሎት ይደረጋል። እኔ እንደውም ልጆችሽን ምናምን ሁሉ ይዘሽ ነው ተብዬ በቃ የሆነ የሚቀፍ ነገር አለ አይደለ?
ገብቼ ግን እናገራለሁ። እናቴ እንደዚህ ይሄ ነገር እንደሚቋረጣለ ተብሏል ብትሄጂ፣ እናቴም ብዙ ደስተኛ አይደለች። ቆይ እስቲ መጀመሪያ አንቺ መጨረሻ ይታይ ትለኛለች ሁሉ ጊዜ። እውነትሽን ነው በቃ እያልኩ 2 ከሄድኩኝ በኋላ 3ኛ ላይ በቃ እኔ እዚህ ጋር ደግሞ መላእክቶች በሆነ ጎን እኔን ለማስተማር የሚያስረዱኝ ነገር አለ። ልወቅም አልወቅም ወንጀለኛ ነኝ፣ ኃጢአተኛ ነኝ። ግን ደግሞ እግዚአብሔር ኃጢአተኛም ብንሆን ይቅርታውን ይቀበለናል እና በሆነ መልክ ደግሞ ሌሊት ላይ ራይ ሳይ ለምንድን ነው ይሄ ነገር እላለሁ። በጣም ደነግጣለሁ። በጣም መላእክቶች እየመጡ በቃ ይሄ ነገር እንዲህ ነው፣ ይሄ እንዲህ ነው። ስውራ ገዳም ላይ ራሱ ከሚገርምህ በቃ ታሪክ ትላለህ። ተጠምቄ ያው አዳራሽ ነው እንትን ያልነው። ሌሎች ልጆች ቤት ተከራይተን እንግባ ስለኝ አይ በፍጹም እኔ እዚቹ ነው እና ኦፕሬሽን ነኝ መቀመጥ አልችልም ምን አለ እዚች ብዬ በቃ ድች እንጨት ነገር ተደግፌ እንድች ቁጭ ብዬ ግን እንዲሸበብ በባለኝ ሰዓት ያየሁትን ታሪክ በጣም ይገርምሃል። በቃ ስለዚህ የኔ መስመር ያ የጥንቁልናና ያጉል መንፈስ ሳይሆን ይሄ መስመር ነው ማለት ነው። እኔ አሁን ወንጀለኛ ነኝ፣ በደለኛ ነኝ፣ ብዙ እግዚአብሔርን አሳዝኛለሁ። ይሄ ራሱ ለኔ ሊታየኝ አይገባም አልኩ እኔ ለራሴ ማለት ነው። ለማንም አልተናገርኩኝም። አውደ ምሕረቷ ላይ ስቅ ብዬ አልቅሼ እንግዲህ ቋጠሮዬን ፍቺ። እኔ ለሰው መጥፎ ለማድረግ አይደለም፣ የራሴ የህይወቴ ግራ ገብቶኝ ማንም አጋዥ የለኝም፣ ማንም ረዳት የለኝም። በቃ ካለናቴ በስተቀር አለሁ የሚለኝ ማንም የለም። እናቴና እኔ ብቻ ነን። ምንም በቃ ትዳሬም እንዳልኩ ነው፣ ማንም የለኝም። እንደው እህቴ በባለፈ በሰራሁት ቪዲዮ ላይ ሰዎች 95% ያው የሰውየው አሰራር ትክክል እንዳልሆነ ተቀብለውታል። እውነት ነው። እኔም ያንን መጀመሪያ የሱን ቪዲዮ እንዳይ ሊንክ ተልኮልኝ ነው ያወቅኩት ሰውየውን ውስጤ ስላላመነበትና ይሄ የቤተ ክርስቲያን ስርዓትና ትውፊት ዶግማና ቀኖና ስላልሆነ ዶግማ የጣሰ አገልግሎት ነው የሚሰጠው እና አንዳንድ ሰዎች ደግሞ ልክ አንቺ እንዳልሽው ዋልድባን የመነኮሱት እነዚህ አባት ከዋልድባ የወጡ አባት ናቸው፣ መገልገያ ቦታ የሚሰጣቸው አተው ነው፣ ተሳስተሃል ንስሐ ግባም ያሉ ሰዎች አሉ ኮሜንት ላይ እና ይሄንን ሌላ ሰው እንዲማርበት በደንብ አድርገሽ እዛ ቦታ ላይ የሚሰጠው አገልግሎት ምን ምን እንደሆነ ገና ካንቺ በቀጣይ በተከታታይ የሚመጡ የፕሮግራም ያስኩላቸው ሰዎች አሉ። እህቶችም ወንድሞችም ከውጭ ሀገርም ከሀገር ውስጥም በሪከርድም በጽሁፍም በቪዲዮም የላኩልኝ ሰዎች አሉ። ሰውየው የመጨረሻ አጭበርባሪ እንደሆነ ስልክ እየገዙ እንደሚልኩለት 10 ሚሊዮን ብር ቃልቲ አካባቢ ቦታ እንደገዛ መኪና እንደገዛ ሰዎች አሉ። ስለዚህ አንቺ እዛ ቦታ ላይ የመጀመሪያ 500 ብር ከፈልሽ። አዎ ሁለተኛ ደግሞ 2200 ብር ከዛስ ደግሞ ሌላ ለምን አገልግሎት ይየከ በቃ እኔ አልከፈልኩኝም። ግን እንዳልኩህ በቀጣይ ጸበሉ በ500 ብር ሲሸጥ አይቻለሁ። የ7 ቀን ጸበል ነው ብሎ አላቅም እንግዲህ እዛው ቤት ውስጥ ጸሎት ያደረጉበት ይሆናል እንጂ እነሱ ጸበል የላቸው። መኖሪያ ቤት ሀና ማርያም ጋር እኮ ነው ቤታቸው። እሺ ሀና ማርያም ቤተክርስቲያኗ ጋር ሳትደርስ በፍሬንድሺፕ ህንጻ ጋር በኮብልስቶኑ እንዲገባ ብላ መኖሪያ ቤት ነው። እንግዲህ ጸበሉን ራሳቸው ውሃ ቀርተው ጸልየውበት ይሁን እግዚአብሔር ነው የሚያውቀው። ይሄን ግን ለሌላ ሰው ሲሰጡ ባይኔ አይቻለሁ። እና እኔ እንደውም ልጁን ማለት ነው እንዴ ለምን ገዛ ስለው ምን ላድርግ ተቸግሬያለሁ። እና ልጁ ሰንዳፋ ነው የሚኖረው። በጣም ብዙ ህዝብ ነው የሚመጣው፣ የማይመጣ ህዝብ የለም። ይሄን አይቻለሁ። ከዛ በተረፈ ትር ነገር አለ። ልክ ወደዛ ገና ስትገባ በመስቀል ነው የሚያዩት። አንተ ትገባለህ እንዴት ተሰለፍና የስዕል አድኖች ተደርድረዋል። እሳቸው እንደዚህ ነው ፊት ለፊት ቁጭ የሚሉት እንደዚህ እንዳንተ። ከዛ አንተ በርከክትልና ክርስትና ስምህን ትነግራለህ። ስትነግር እዛ መስቀል ላይ ነው የሚያዩት። እንደዚህ አድርገው ያዩና ጸበሉን ያዙልሃል። ከዛ ከጎን ደግሞ ሌላ የሚጽፍ ልጅ አለ። ሁለቱን ጸበል ጽፎ ይሰጣል። ተጠምቀ ሁለቱን ጸበል ስትጨርስ መልሰህ ትቀርባለህ። ከዛ በወረፋ ስትገባ ይሄን ተደርጎልሃል፣ ይሄ ለቆሃል ብለው ይናገራል። ለቋል ይላሉ። እኔ ደግሞ በጣም ከሚገርምህ ማለት ነው የታመመ ሰው በጣም ክፉ ነው፣ የተቸገረ ሰው ክፉ ነው፣ የሚያገኝ አይመስልም። እኔ አሁን ያንን ሁሉ
ያጣሁትን ነገር ነገ ተመልሶ የሚመጣ አይመስለኝም። ይከፋኛል እንዳልኩ ማለት ነው። በጣም ያመኛል። ህመሜ ስቲል እስካሁን ድረስ አለ እና ይሄ እግሬ እንዲህ እየተቋጠረ እንደደም ይሄ በሙሉ በቃ እንዲህ ሰውነቴ ማለት ነው። እና የሽት አገልግሎት አለ ከዚህ ከርኩስ መንፈስ ጋር የተያዘ የሚልም አለ ቪዲዮ ላይ የተለቀቀው። ስለዚህ እኔም የዚህ ችግር ተጠቂ ስለሆንኩ ቶሎ ቸኩዬ ሄድኩት። ለዚህ ነው በቃ እውነቱን መናገር ይሄ ነው። ሌላ እንዳልኩ ሀብት እንዲሰጠኝ ፎቅ እንድሰራ ነው አይደለም፣ ከችግሬ ለመዳን። ከዛ ሄድኩኝ ጨረስኩኝ። ጸበሉንም እንዳሉኝ ሁለቱንም ሳምንት ጸበሉን ተጸብዬ ጨርሼ በቀጠሮ ሄድኩኝ። ለምን ስራዬ ፍቃድ የለኝም። በቃ ተንገብግቤ እውነት ነው የምነግርህ። ለምን ያችኑ ስራ ከቀረው ይችኑ 3400 ብር አጣለዋ። አንድ ቀንም የሚሰጠ የለም። ከዛ ሲሄድ ምንም ነገር የለብሽም በቃ ለቁሻል አሉ። እኔ እኮ ታመማለሁ። አየህ ውሸታም መሆናቸውን በዚህ ታውቃለህ። እሺ ከዛ በጣም የጓጓሁት የነበረው ለሽቱም ነው። የለም አልታዘዘልኝም። እና ለሽቱ 1,000 ብር ነው የሚያስከፍሉት ለማሸት። 3 ቀን ከታሸ 3000 ብር፣ አንድ ቀን ታሽ ተስተወጣ 1000 ብር። እና አጋጣሚ የሽቱ ለታ ደግሞ እኔ ለሌላ ጉዳይ ላናግራቸው ለዚህ በመንፈስ ጉዳይ በተያያዘ ቤት ውስጥ እንደዚህ አይነት ነገር ካለ መተን ጸሎት አድርገን ነው የምናስወግደው የሚል አይቻለሁ። በታሪክ ስልክ አይነሳልህም። በታሪክ እንደዚህ እንዳንተ እንደሌላ የለም። ከዛ ቢዚ ናቸው። ህዝቡን እየጨራቸው ጭራሽ አያነጋግሩህም። ጭራሽ እኔ እሳቸው ያናገሩ ሰው ካለ ልቀጣ። ለምን በጣም ብዙ ጊዜ ሞክሬያለሁ። ዘበኞቹ ሌላ እንደዚህ በር ላይ የሚያስተናግዳለ እሱም ሲፈልገው አያነጋግርህም። ከሱ ጋራ ደግሞ እኔ ሌላ ገዳም ላይ ተገናኘን። የእግዚአብሔር ስራ ግን አልነገርኩትም። ለምን የእግዚአብሔር ስራ አይበልጥም ብዬ ቤት ለመምጣት ቀጠሮ ለማስያዝ ጭራሽ ላገኛቸው አልቻልኩኝም። አሁን ቀስ ብዬ ሌላ ሰው ሳናግር ሴት አለች ካርድ የምትሰጥ። እኔ እንዲህ አይነት ችግር ነበረብኝ። ለምን ችግርህን ስትናገር ነው መፍትሄ የምታገኘው አይደለ? እኔ አሁን ላንተ ችግሬን ካልነገርኩኝ መፍትሄ ልትሰጠኝ ትችላለህ? አንተ ጋር እኮ ብዙ መፍትሄ ሊኖር ይችላል። ለያኛውም ወንድሜ ጋር እኔም ጋር ሊኖር ይችላል። ግን ካልተናገርክ መታወቅ አይችልም። አሁን ግራ ሲገባኝ ልጅቷን አናገርኳት። ጠጋ ብዬ ሳናግራት በቃ ነገ ነው ያለች። ነገ ማለት ሮብ ቀን እሽት የሚያሹበት ቀን ነው። ልምጣ አልኳት። በዛው መስቀሉን ትወስጃለሽ እንግዲህ ብሩን ትከፍልና ጸሎት ይደረግበታል ተብሎ ከሳምንት ወይ ከ15 ቀን በኋላ ነው ደግሞ ለመስቀሉ እንደገና በቀጠሮ የምትመጣ። እሺ አልኳትና አሁንም ሮብ ለታስፈቀድኩኝና በሌሊት መጣሁ። ስመጣ ሌላ ሰው የለም። የእያንዳንዱ ፕሮግራም አላቸው። ስመጣ ሌላ ክፍል ላይ እያሹ ነው። ራሱ በመካኒክ ማለት ቆብ ነገር አድርገዋል። ቀሚስ ምናምን የለም። አውልቀው እኔ ወንበር ላይ ቁጭ አልኩኝና በቃ እንደ ታዛቢ እስከ መጨረሻ ድረስ በመሃል እንኳን ሊያናገሩኝ አልቻሉ። የሚያሹትም በሙሉ ጨርሰው እዛ ቁጭ ብዬ 5 ሰዓት ሆነ ሌሊት ሄድኩኝ። ከሚገርም ማለት ነው ያኛውም ልጅ የለም መጀመሪያ ያናገረኝ እና ጠበቅኩኝ። 5 ሰዓት ሆነ። ቆብ ነው ያደረጉት። ቱታ ነገር ለብሰዋል። በስሊፐር ናቸው። ያው ቀሚሱ ምናምን የለም። ልጅቷ ቆቡን ቀሚሱ ምኑን ታጥባለች ታሰጣለች። እኔ ያው ፈራሁኝ። ተጠጋ ብለህም ስራውንም ልስራ ለማለት ለራሴም ስለሚያመኝ ዝም ብዬ ቁጭ አልኩኝ። ያው በውስጤ ግን በጣም በቃ መቼ ነው የኔ ነገር የሚያበቃው? እንደዚህ በየጠባው ቤት ስንከራተት፣ አሁን ደግሞ በመንፈሳዊ በሆነውን ቤት እንደዚህ ወዲያው አግኝተ መፍትሄ ማላገኝ። እግዚአብሔር ሆይ ኧረ ወንጀል በደሌን ሁሉ አንተ ይቅር በለኝ ያልኩ እኔ ከእግዚአብሔር ጋር ነበር ማወራው። ከዛ መጡ ሌላ ሰውዬው ፍራም ሰውዬ ሲገቡ እሳቸውን አስቀደሙ። ቀጥሎ ገባሁኝ። እኔ አነጋገር ነገርኳቸው። አሁን እንደዚህ ላንተ እንደምነግር አወራኋቸው። እንዲህ ነው እኔ ጋር እንዲህ የሚካደም ነገር አለ። እናቴ ጋር ጨለ ያለ እንዲህ ስላቸው በቃ ልክ በገባበት ቀን ይሄን ማድረግ በጀመራችሁበት ቀን የሚደረግ ነገር አለ። ዝም ብሎ አይደለም የሚወጣው አሉኝ። ጨሌዋም ከሆነች ቅንጬ ምናምን ይደረጋል አይደለ? እንደዛ ይዘጋጃል አሉ። እዛ ጋር አንቺም የምታርጁ ምናምን ነገር አለ። ኧረ እኔ ምንም አላርድም። እኔ እንዲህ ስለተባልኩኝ ብቻ ያው ቡና ፈላለው ምን እላለሁ እንጂ እኔ ማርደው ለሱ ብዬ ማርደው ነገር ምንም የለም። አርጄም አላውቅም። ግን ያው ከጤንነት አንፃር ነው ስላቸው በቃ እንደዛ ሁሉ ነገር ይዝባችሁበትን ቀን ትነግሩኝና ወሩን ትነግሩኝና መተን አንድ ቀንኛ ጸሎት እናደርግና ከአባቶች ጋር ቤት ውስጥ አሉኝ። የሚወጣም ነገር ካለ ሊወጣ ይችላል ከግቢ ውስጥ። ከዛ በኋላ እናንተ ለምትሰጡት ትሰጡታላችሁ። እኛ ግን መጀመሪያ ጸሎት እናደርግበታለን አሉ። እኔ ከቤት ውስጥ እንዲወጣ ብቻ ስለሆነ የምፈልገው ወንድም የጓጓሁኝ እሺ አልኳቸው።
እሺ ታዲያ እንዴት ነው ማድረገው? እንዴት ነው ማገኙት? ብደውልም እኮ ስልክ ላገኙት አልቻልኩኝም ስላቸው ለልጁ አስተላለፉኝ። አሁን ለምሳሌ አንተ በጣም ቢዚ ከሆንክ አብሮ አጋር ካለ እሱ ይሄው የእሷን ጉዳይ ያስ ካለ ያ ሰው እኔን ስልክ አንስቶ በስርዓት ሊያወራኝ ይገባል አይደለ? መፍትሄ ሊሰጠኝ ይገባል አይደለ? ከዛ አናግሪው እሱን አነጋገርኩት። ይሄ ልጅ ገዳም ላይ ያገኘሁት ምልህ ልጅ ማለት ነው። ከዛ በቃ ስርዓት በተሞላም ሁኔታ አላነጋገረኝ። በቃ ስልክ ያዥና ደውይ ምናምን አለኝ። እሺ መቼ ልደውል? ደውይ በቃ እናወራለን። እሺ አይለም ከመደወሌ በፊት እኮ ብሩን እንዳውቅ ንገረኝ አልኩት። ደውይ አለኝ። አይ እኔ ደግሞ ውጥር አድርጌ ያስኩት። ውጥር አድርጌ ሲይዘው እስከ 40 ሺህ ብር ድረስ ያስፈልግሻል እንዲህ በግምት ማለት ነው። እንዴት ስለው አው መኪና ነዳጅ ሞልተን ነው በግል ትራንስፖርት ስንሄድ ብዙ ችግር ስለተፈጠረ እንደዚህ ነው እንዲህ ነው ያው ብዙ ማስተባበያ። ለማንኛውም ደውይና እናወራለን አለኝ። እሺ ስልኩን ሰጠኝ። ይዤ ሄድኩ። የምንድነው 40 ሺህ? ለዛ ያንን ፕሮግራሙ ምኑን እንትን አድርገው ጸሎት የሚያደርጉበት አዎ ቤት ለመምጣት። ከዛ እውነት ነው የምነግርህ ወደ 10 ቀን ይሆናል ደወልኩለት። ላገኘው አልቻልኩም። መጀመሪያ እንትን ሳልል በፊት በ3 ብሎ ቀጠረኝ። የካቲት 3 እሺ እሳቸውም የካቲት 3 አሉ። የካቲት 3 ሐሙስ ቀን ነው የሚለው አንቺ ጋር ነው ፕሮግራማችን። እሺ ቀኔ ስራ ነው ሙሉ አስፈቅጄ በቃ እኔ ያ ነገር ከቤት እንዲወጣ ነው የምፈልገው። በቃ ሰላሜ ተናግቷል። ገባህ? በቃ ልጆቼ ሰላም የላቸው ብዶሽ ናቸው። እኔ ሰላም የለኝ፣ ቤቴ በረከት የለው። በቃ ለዛ በጣም ስለጓጓሁኝ ያ እንዲሆንልኝ ስለሆነ እሺ አልኳቸው። ከዛ በዛ በተባለው 3 ቀን ምናምን ሲቀር ብደውል ስልክ አይነሳም፣ ብደውል አልኩኝ። በቃ እግዚአብሔር ወይ ነው ይቅር በለኝ። ብድግ አድርጌ ያልጥለው ነገር ዝም ተብሎ አይጣልም፣ ወደ ቤተሰብ ይተላለፋል ተብያለሁ። ወዴት ልውሰደው? የሚያማክርም እኮ ይቸግርሃል። ከዛ መጨረሻ ላይ በስንተኛው ቀን አነሳል። ማታ ላይ ነው። ምን ነው ስለው አይኛ ቢዚ ነን እኮ አይመቸንም። የዛለትም እኮ ነው ብዬሻለሁ ካንቺ ቀደመ ስንት አንድ ወር ምናምን በጣም ትልልቅ ቀጠሮ አለብን እንዲህ ዝም ብሎ በትንሽ ነገር ምናምን በቃ አላረለ ደሃ ማይፈለግበት የኔ 40 ሺህ ብር ራሱ ምንም አልመሰላቸው። እኔ በሰዓቱ 40 ሺህ ብሩም ይሁን ብያለሁ። ከእናቴ ጋር ተማክሬ ይሁን ተባብለናል። እና ምን ላድርግ በቃ ከመሰቃየት የለኝም እኮ እንኳን 40 ሺህ ብር 10 ብር የለኝም። ግን በቃ ዘመድም ቢሆን አስቸግሬ ተበዳድሬም ምንም ብዬም ቢሆን ብለን በውስጣችን አሰብን። እሺ ከዛ እንዴት አለኝ አነሳልኝና ረጅም ሰዓት አወራንና እኛ እኮ አለኝ በጣም ብዙ ስራ አለብን። ያንቻውን 40 ሺህ ብር ሆኖ ነው እስከ 60 እስከ 70 እስከ 100 ሺህ ብር ነው የሚከፈለን። ሩቅ አገር ድረስ ነው የምንሄደው እና ደግሞ አንቺ ባልሹ ቀን በ3 ሌላ ቀጠሮ አለብን አንመጣም ላንቺ አለኝ። በቃ ስነ ምግባር ባልተሞላው ገብቷል አይደለ? ነገ ደግሞ እኔም ሰው ነኝ፣ ነገ አልፎልኝ እንገናኝ ይሆናል። እሱም ተቸግሮ እግዚአብሔር ለሁሉም ልቦና ይስጥ። እኔ አሁን እሱ የደገመውን ቃል መድገም አልፈልግም። እኔም ሰው ነኝ፣ እሱም ሰው ነው። እሱም ተቸግሮ ነው ሄዶ እኔም ተቸግሬ ነው ሄድኩት እና በጣም ልቤ ደማ። ሲኖርህ እንጂ ለካ ሳይኖርህ ማንም ማጋዥ የለህም ብዬ ከዛ አንቺ ያንቺን ብር ባይነቋት 40 ሺህ ብሯን ባይነቋት ቢመጡ ልትከፍሊ ነበር። አዎ ቢሻለ ስላገኙ ቀሩ። ከዛ ቆየ ቀርተው ደግሞ የሆነውን ቪዲዮ ደግሞ አይቼ እንዴት ነው ነግርሃል። ቪዲዮ አይቻለሁ። የሆነ ሀገር ሄደው እዛ ሀገር ላይ ሲያወጡ ነው ምናምን ታመው አገልግሎቱ ቆሟል ተብሎ ተለቀቀ። እሺ ከዛ የደሃ አምላክም እኮ ይፈርዳል። የኔን 40 ሺህ ብር ነቀው ትልቅ ብር ሲፈልጉ ይሄንን ይዘው መጡ አልኩ በውስጤ ማለት ነው። ለሰው አላልኩኝ፣ ግን በጋር ነው ሚዲያ ላይ ተለቀቀው። ከዛ መጀመሪያ ወደዚህ ላይ ከመምጣታቸው በፊት እንደዚህ ያለኝ አሁን የፈራሁት ማለት ነው የሆኑ የሚመጡ አባቶች አሉ አለኝ። የሚመጡ አባቶች አሉ ቅዳሜ ለእሑድ አጥቢያ ይታደርና ጸሎት ይደረጋል። ስለዚህ አንቺም እግዚአብሔር ከፈቀደልሽ ትምጣ ከተባልሽ በጸሎት ታይቶ እዛ ላይ ትመጪ ታድሪና ያ ጸሎት ተደርጎልሽ ነው ቤትሽ ምን መጣው አሉ። እንግዲህ እንደዚህ ምን ማለት ነው? ዋዜማም አለው ማለት ነው እነሱ ጋር ማለት ነው። ምን አልክ ስለው የሚመጡ አባቶች አሉ አሉ። ከዛስ ስለው ትመጫለሽ አስፈቅጄ ያው በፍቃድ ነው በቃ ጠንቋይ በለው ማለት ነው። እንደዛ ነው። አሁን ብዙ ያራቀኝም ነገር ነው ምነግር በፊት ከነበርኩበት ያልተናነሰ ነው ያገኘሁት። በእግዚአብሔር አገልግሎት አላየሁኝም። መስቀሉን ቢሆን 2000 ብር ለምን አስፈለገ?
እኔ አንተ በቀደም አምጥተህ ማሩን ምኑንም ስታድል አይቻለሁኝ። ያው ሩቅ በመሆኔ አጣሁኝ፣ ምንም ማድረግ አልችልም። ስለዚህ ከበረከት የመጣ እግዚአብሔርን ለማመስገኛ ከሆነ ደሃውን ለመታደግ ከሆነ ለምን ይሄ ሁሉ ክፍያ የሚለው ነገር እኔ ሌሊት በቃ በህልም ያስረዳኝ። ከዛ አቆምኩኝ ሄደን ነገር ከማቆሜም በፊት ግን ያው እንዲመጡልኝ ብዙ ትግል ታግያለሁ እንዳልኩ ሊመጡልኝ አልቻሉ። ነይ ያለኝም ቀን ስደውልለት ስልኩን ዘግቶታል። ስለዚህ እነዚህ ሰዎች እውነተኛ ቢሆኑ ኖሮ ተቀጣጥረናል። እኔ አሁን ዛሬ አንተን ቀጠርኩ። ማይመቸኝ ከሆነ አይመቸኝም ነው አይደል? የሚመቸኝ ከሆነ ደግሞ በተባለበት ሰዓት ተነጋግረን መምጣት ነው። ለምን ስልክ ማጥፋት ያስፈልጋል? አንተስ ለምን ስልክ ማጥፋት ያስፈልጋል? እኔን ቀጥረኸኝ ሌላ ከጀርባ ሌላ ነገር ከሌለው ስልካቸው ጠፋ ዘጉት። አዎ የሱ ማለት ነው። ልጁ ብደውል ስልኩ አይሰራም። እኔን ትመጫለሽ ያለኝ ቀን ማለት ነው። አዎ መጥተሽ ታድሪያለሽ ነው ያለኝ። እናቴ ደግሞ እኔ ሄጄ ማደሬን አልፈለገችም። እንዴት ነው ሄደሽ? ጸሎት ይደረጋል አላ ጸሎት ይደረጋል። አባቶች ይመጣሉ እና ተቆሞ ጸሎት ይደረግና ያንቺ ጉዳይ እዛ ላይ ታይቶ ያው እንግዲህ የሚያዛቸው መንፈስ ይኖር ይሆናል። ያው ሂዱ ከተባልን በሌላ ቀጠሮ ቤት ይመጣልሻል። አሁን ምንም ነገር ከሌለሽ 10,000 ብሩን ሌላ ጊዜ እንትን ትያለሽ፣ 30,000 ብሩን አዘጋጃለሁ። እኔ ደግሞ ውጪ ልሄድ ፕሮሰስ ጀምሬያለሁ ወደ አረብ ሀገር ተመልሼ። ለምን ህይወት እዚህ ምንም አልተመቸኝም። በቃ በ3,000 ብር ደሞዝ እንደምኖር አይደለም እጀምራለሁ። ፌል ያደርግብኝ በጣም ከሚገርም ቋንቋ እችላለሁ፣ አረብኛውንም ምኑንም ነገር ሙያው አለኝ። እጀምራለሁ ያልቅና ፌል ያደርጋል። እዛ ምንድነው በቃ ያው እኔ የሆነ ድሌም እንደተወሰደ በርኩስ መንፈስ እንደተያዝኩኝም አውቀዋለሁ። ግን የሚያስመልስልኝና ወደዚህ መስመር ገብቼ ህይወቴ የሚስተካከልበት ነው ግራ የገባኝ። በጥንቆላ አልሆነልኝም፣ በውቃቢ ቤቱም አልሆነልኝም። በመንፈሳዊ ብዬ ነው እንግዲህ እኚህን አባት አገኘሁኝ ብዬ ሰፍ ብዬ የገባሁበት። ከሳቸው ጋር እንደዚህ ድርድር ላይ ያለው ሄድ መጣ እያልኩ አምደውን ሳገኝ ቀጥታ እዛ ሄድኩኝ። እንደውም እዛ ብዙ ነገር ተፈታልኝ። ጫፍጫፉን ለሱም አወራሁት ብዙ ነገር በቃ። ከዛ እነሱ ያሉኝንም ነገርኩት። ስነግረው ደግሞ የምን እንደዚህ ነው አለ። እነሱ ያው በዚሁ አቆሙብኝ፣ አልመጡልኝም፣ ብሩንም አልከፈልኩም። ያው ሳይመጡ ከየት ከፍላቸዋለሁ? ቢመጡ ያው ልከፍል ነበረ። እኔም ቀረሁኝ እልሃለሁ በዚሁ በቃ። እና እዚህ ድረስ ነው የነሱ ጉዳይ። ጀልቡና ጣልሹ? አዎ አምደው ቅዱስ ሚካኤል እዛ ውስጥ እንጣል ነው ሁሉን። ምን ተፈጠረሽ አሁን ባንቺ ህይወት ላይ? ከዛ ወዲህ ምንም ድሮ እታመማለሁ፣ አሁን እታመማለሁ። ግን አሁን ትልቅ የህይወት ሰላም አለኝ፣ ትልቅ ለውጥ። ህመም ደግሞ እኔን ለማስተማሪያ ሊሆን ይችላል። ነገ ድናለሁ፣ ውስጤ ድናለሁኝ ካልኩ ድናለሁ። ምክንያቱም እግዚአብሔር የምህረት አባት ነው፣ እግዚአብሔር የቸርነት አባት ነው። እስካሁን ለበደልኩት ሁሉ እስካሁን ብዙ ነገር እግዚአብሔርን በድላኛለች፣ ይሄ ሁሉ ነገር ይገባታል አላለም እግዚአብሔር። ንስሐዬንም ይቅርታዬንም ተቀብሎኛል። በምህረት እጁ ነው ያለሁት። ነገ ደግሞ ታሪኬ ሁሉ ይቀየራል። እና አሁን በቃ አሁን ይሄ ውጪ ጉዳይ አለ። አሁን ሳምንት ባልሞላ ጊዜ ውስጥ ነው የምትሄጂው አለኝ። እንኳን አይደለም ልሄድ ይኸው ስንት ብር ሁሉ ተበልቼ ነው በቃ ፌል ያደረገብኝ። እነሱም ጋር ነው የምልህ እንደውም ቅዱስ ሚካኤል ከሄድኩኝ እንደዚህ እንዳንተ ከልጁን ጋር ጥሩ ኮንታክት አለን፣ እንደዚህ ጸልይ እንደዚህ አድርግ ይላል። ከዛ ወዲህ ነው በቃ የጸሎት ህይወትንም የስግደት ህይወትንም ብዙ ነገር እሱም ላይ ኢንተርቪው ሰጥቻለሁኝ። ይሄንንም ነገር አሬታ አባቱ እናንተ ዋናው ከልባችሁ ማመን እንጂ ምንም አያመጣም። በሰው ግፊት ቢሆን ነበረ ከባዱ። ስለዚህ በእናንተ በጾም በጸሎት በቁርባን ይሄ ይስተካከላል በቃ አለኝ። ከሱ ጋር ጥሩ የሆነ ነገር እያደረግን ወስደን እዛው ገዳሙ ላይ ሰጠን፣ ሰውም እንዲማርበት። እሱም ጋር ኢንተርቪው ሰጥቻለሁ በዚህ ጉዳይ። የእሳቸውን ዝርዝር ነገር እንትን አላልኩኝም። አንተ ግን አሁን በእሳቸው ዙሪያ ላይ ቪዲዮ እየሰራ ስለሆነ ነው። ቆይ አሁን አንቺ ከእሳቸው እነሱ አገልግሎት ከሚሰጡበት ቦታ ላይ ምንድን ነው የተማርሽው? እውነት የተበላሹ መኪናዎች እነሱ ሟርት አውጥተው እቤት ሄደው ከኮርኒስ ቦርድ ውስጥ መድኃኒት አወጣሁ የሚሉት፣ ወፍጮ ቤት ገብተው ይሄ የተቋጠረ የተጻፈ የተተበተበ መተት አወጣሁ የሚሉት፣ ይሄ አሁን በዚህ ሆኖለት ተደርጎለት እንደው ሰው ይድናል ብለሽ ታምናለሽ? ኧረ በፍጹም በሌለበት ሀገር ውጭ ሀገር ሆኖ ሰው በስደት ሀገር ሆኖ ገንዘብ እንደ ጎርፍ እየላከ ይኸው በለገጣፎ ለገዳዲ ሚሽን ለገዳዲ አካባቢ በፖሊስ ተይዞ እንግዲህ እሱ ራሱ የያዘው ውቲብትብ እሱ የያዘው ራሱ ትብትብ
የተለያየ ጽሕፈት፣ የተለያየ ቋጠሮ መቁጠሪያ በውስጡ በወገቡ በእጁ በምን አድርጎ መጨረሻ ላይ እኔ አሰርቸው ነው ተሰርቶልኝ ነው ራሴን መቆጣጠሪያ ነው ራሴን መከላከያ ነው ይላል። ራሱን የማያድን ሰው ጥንቁልና እንኳን አስቦበት ተክኖበት የገባበት ሰው አይደለም። ከሜዳ ተነስቶ የሚያጭበረብር ዱርዬ ነውና ይህንን እስከ መጨረሻው ድረስ በቤተ ክህነቱ በቤተ ክርስቲያን ሕግ ብቻ ሳይሆን በቤተ መንግስቱ ጭምር በፍትህ መንፈሳዊ ቤተ ክርስቲያኒቷ ምእመኑን በዚህ ሁኔታ ምእመኑን በማሳሳት ምእመኑን በመበዝበዝ ምእመኑን በመመዝበር ቤተ ክርስቲያኒቷ በሕግ ጭምር እንድትጠይቀው እናደርጋለን። ግን አንቺ ካየሽው፣ ከተረዳሽው፣ ከደረሰብሽ መንገላታት፣ ካወጣሽው ገንዘብ በቦታው ላይ ሲሰጥ ካየሽው አገልግሎት አንጻር ለሰው ምን ማለት ነው የምትፈልጊው? አዎ እውነት ነው። እኔም አሁን ልል የፈለኩት አሁን ይሄንን ቪዲዮ አንተን እንዲጠንከር ብለ የሰራህበት ሌላ አንድ ቲክቶከር ነበር እንዲጀመር አድርጎት እሱም ላይ ብዙ ነቀፌታ ነው እንትን ላይ ማየው ማለት ነው አስተያየት መስጫ ላይ ማየው አይ ትክክለኛ ናቸው የሚል እኛም እኮ ትክክለኛ ናቸው ብለን ነበር የገባንበት ገብቶሃል። ብዙ ነገር የሚወራልህና አጠገቡ በአካል ደርሰ የምታየው እኩል አይደለም። በሚዲያ ላይ የማይተለቀቀው በቃ እኔም ዛሬ ከዚህ ከመንፈስ እስራት ዳንኩኝ ሰላም አገኘው አባት አገኘው ብዬ ነው እኔ እንዳልኩ ሮጭ ሄድኩት። ግን ኖ እዛ ጋር ስትሄድ እኔ በተለይ ለጸበል የተከፈለው 500 ብር በጣም አሞኛል። እኔ ባልከፍለው የከፈለው የራሴ ዜጋ አይደል የራሴ ሰው አይደል ኢትዮጵያዊ አይደለ በጣም ነው ያመመኝ። መስቀሉም ላይ ቅሬታ አለኝ። ግን እንግዲህ ቅሬታን ቢኖር እንግዲህ ያለው ነገር ይሆናል እጃችንን እያዘም ያስከፍለን 500 ብርም እንዴ ለምንድነው 500 ብር? እኔ ሌላ ገዳም ላይ እኮ ሲሄድ መንፈሴና ውስጤ ያወቀ እኮ ነው የከፈልኩትም። ከዛ በኋላ ግን ከዚህ በላይ በስቴፕ መሄድ የለብኝም አልኩኝ። ከዛ ሲቀጥል ደግሞ እኔ ያው አላደረኩኝም ተዋና አይደለም እንግዲህ ያደረጉ ሰዎች ሊኖሩ ይችላሉ። ረጅም ጉዞ ብትሄድ ረጅም ነገር ነበራቸው እና ጉዞ ሁሉ አዘጋጅተን እንወስዳችኋለን ምናምን ተብሎ ነው የተሰበከው እዛ እንትን ላይ ሲያስተምሩ እና የሆነች እንድጅ ተክለ ሃይማኖትና 14 ደግሞ የት ነው የሚነክሰው በ24 በ14 እና በ24 ይዘክራል ራሳቸው አባ ገብረ ማርያም ማለት ነው። ዝክር አዘጋጅተው ይዘክራሉ። ነዳያንን ደሃ እናበላለን ይላሉ። ሲቀጥል መንፈስ ይሰውረኛል ይላሉ። ነው አሁን እዛም ላይ ያመኛል። እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል። እኔም ማቀው ነገር የለም ብዬ አስቀመጥኩትን አዎ እውነት ነው። እና የሆነ ቆሞ ትምህርት ከሰጡ በኋላ ድምጻቸው ምናቸው ሁሉ የሆነ ቀን ላይ ቅይር አለ። ሰንዲኝ ሰው የምንድናቸው አልኩ። የሆነ ብቻ ትፈራለህ አይደል እንዴ? መንፈስ በላያቸው ላይ አድሮ ነው የሚናገረው። እንደዚህ አይነት ቤት ላይ እንዴት ነው መንፈስ ውስጥህ? ለሰው ግን ይሄን አላልኩኝም። እኔም ታምሜ ነበረ። ዛሬ አንተ ሚዲያ በማግኘቴ በመተንፈሴ እኔም ደስተኛ ነኝ። ለምን ነገም ተነጎዳም ሌላውም እንዲማር ይሰውረኛል። ያው ሚዲያቸው እንትን በሚናገሩት ምን ይላሉ ትሰማለህ አይደል? ይሰውረኛል። መላእክቶች መተው ሹክ ብለው ይሰውሩኛል መተታለት ብያለው ላወጣ ነው ይላል። እና ድምጻቸው ራሱ ተቀይሮ በቃ ሌላ ሰው ሆኑ። ቤት ውስጥ ነው 10 ሰው እኔ አልገባሁም። እድሉን አላገኘሁኝም የመግባት ወረፋዬ ወደ ኋላ ስለነበረ። በጣም ብዙ ህዝብ እኮ ነው ያለው ከ200 ከ300 ያላነሰ እና 20 ሰው ግቡ ተብሎ 20 ሰው ገባ። ቤቱን ሞሉት። እኛ ደጅነን ሌሎቻችን ያው የሚያስተምሩት ድምጽና ንግግር ግን ይሰማሃል ወደ ውጪ። ከዛ ቅይር ሲሉ ራሱ ይሰማሃል። ቲን ሰው ይላለው በውስጤ ማለት ነው። ብቻ ያንን ነገር ስላሉ ነው። ከዛ ወደ ኋላ ሲንሸራተቱ ስልካቸው ማልነሳ ሲል ሐሰተኛ መሆናቸውን አወኩኝ። እኔም አቆምኩኝ። እናቴ እንደው ምን ነው ስታመሰግኛቸው አልነበር እንዴ? ጥሩ ናቸው እኛንም ሂዱ ስትል አልነበር እንዴ አለችኝ በቀደም። ብዬ ነበር እኔ እኮ ሚዲያ ላይ አይቼ ነው ብዬ ነበር። እኔ ሰውን ሸክላር ለማንኳኩቻ ላይ ማርለ ሚዲያ ላይ ያየሁትን ነው እንትን የምለው። ስለዚህ እዛ ሚካኤል እናቴ ሜዳለች ልጆቼንም ይዤ ሄጃለሁ። በቃ ትክክለኛ ሚዲያ ላይ እንደሆነው ያገኘነው እሱን ነው። እና ያንተንም ትላንትና ሁሉ እያሳየዋት ነበር። ይሄ ሰርጉን የምናምን የጋብቻ እንትን የሚለውን የሚቆርቡትን ይሄው ሌላም እንደዚህ ወንድም አለ ሚዲያ ላይ የሚሰራ ስንት እውነተኞች አሉ እያልኩ ማታም እያወራኋት ነበር። እና ምንድነው ህዝቡ መማር ያለበት አንድ ቦታ ላይ ሄደን ካልተደረግን በቃ ወደ እግዚአብሔር ተመልሰን ንሳችንን ገብተን በእግዚአብሔር ከሆነን እግዚአብሔር ያደርግልናል።
እዚህም ጋር ብንሄድ ገንዘብ ብቻ እንጂ ያገኘነው ነገር የለም። እኔ በበኩሌ ያገኘሁት የለም። ባዶ ሆንኩኝ እንጂ ባዶ። ለሰው የምተርፍ የነበርኩኝ ሴትዮ ዛሬ እኔ ለራሴ መሆን አቅቶኛል። እግዚአብሔር በሚያውቀው ማለት ነው። እና ዘመናችን ጊዜያችን በጣም አስቸጋሪ ነው። እግዚአብሔር ቤት ግን ብትሄድ እኔ አሁን ከስራም ስመጣ ስወጣም ስገባም ቤተክርስቲያን ሄዳለሁ። በር ላይ ቆሙ ዛሬ ብር ካላሽ እንዳትገቢ የሚለኛል የለም። ቤተክርስቲያን ስገባ ማለት ነው። የትም ቦታ ስትሄድ የሚልሃል እንደዛ ወደህና ፈቅደህ ነው የምትሰጠው አይደለ? ገብቼ ጸሎቴን ጸልዬ ተንበርክኬ እግዚአብሔር ሆይ ተመስገን ብዬ ካለኝ 5 ብርም 10 ብርም እጽዋት ምድር ውስጥ አድርጌ ሄዳለሁ። ከሌለኝስ ተመስገን አምላኬ ብዬ ወጥቼ ሄዳለሁ። ይዘሽ መምጣት አለብሽ፣ ይዘሽ ሳትመጪ ለምን የሚለኝ የለም አይደል? ነይቶልኝ ወይ 500 ወይ 2000 ዛሬ እንዲያስገቢ በግዳጅ የሚለኝ የለም። ስለዚህ ምንድነው አለማወቃችን ከብዙ ነገር ከልጅነታችን እንደተኮትኩተን አለማደጋችን ህይወታችን ላይ ብዙ ተጽዕኖ አምጥቶብናል። ስለዚህ ከዚህ በኋላ ያለው ትውልድ ደግሞ እንግዲህ እናንተ በእንደዚህ በመሰሩት ሚዲያ ላይ ሁሉም ትውልድ ድኖ ይሄ ሁሉ በመጥፎ አሰራር የሚሰራ ሁሉ ጠፍቶ እግዚአብሔር እንግዲህ ሀገራችንን እንዲታደገን ነው የኔ አስተያየት። ህዝቡም እንዲማር እኔ ከሚገርም ልጆቼን ትንንሽ ልጆች አሉ ድቁና አስገባኋቸው። በቃ ቢያንስ በኑሮም በትዳርም ተባርከው ነገ አድገው እንኳን ትዳር ሲይዙ በመንፈስ ቅዱስ የተሞላ ትዳር ኑሮ የሚወልዷቸውም ልጆች እግዚአብሔርን የሚያመሰግኑ መሆን አለባቸው። የኔን አይነት ህይወት መኖር የለባቸውም ብዬ ትምህርት አስገባቸው። ልጆች ትንንሽ 2 ልጆች አሉ። ለምን እኔ እንደዛ ትሪት የሚያደርገኝ ቢኖር ኖሮ ያኔ እንደጀመርኩት እንደዚህ ተሰናክዬ አልቀርም። ጴንጤ ባልም አላገባም ወይ በመንፈስ ቅዱስ በተክሊል ታገባለ ህይወትህ ልጆቼም ኑሮዬም የተባረከ ይሆን ነበር። ስለዚህ አንዳንድ ጊዜ ወደ ኋላ ብዙ ነገር ሳስብ ብዙ ህይወቴ የተበላሸበት ነገር አለ። ዞሩም ደግሞ ተመስገን የነገውን ደግሞ እግዚአብሔር ያውቃል። የተበላሸውን ሁሉ የሚያስተካክል እግዚአብሔር ነው። እንግዲህ ወንድሜ ይሄ ነው ያለው ነገር። እህቴ ካለሽበት መከራና ውስብስብ ጭንቀት ውስጥ መድኃኔዓለም ያወጣሽ። አሜን። ከዚህ በኋላ በመጣሽበት መንገድ ባትጓዥ ጥሩ ነው። አሁን በጀመርሽው በፊት ለፊቱ በቀጥተኛው መንገድ የእግዚአብሔርን ጎዳና ተከትለሽ ብትይዚ በንስሐ ህይወት ጠዋት ማታ ቤተክርስቲያን በመሄድና እግዚአብሔርን ደጅ በመጥናት በዚሁ እንድትበረቺ በዚሁ አጋጣሚ መልካም ምኞቴንና ወንድማዊ እርዳታዬን ደግሞ በምችለው በሐሳብ እንድትጠነክሪ እንድትበረቺ ወንድማዊ እርዳታዬን ያው ከጎንሽ በመሆን ለመወጣት ሞክራለሁ። የዛሬ ስለነበርሽ ከልብ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ያ ህይወትማ እኮ በቃ ቀረ 4 ነጥብ ተደርጎለት እኔ አሁን ጠዋትም ማታም እንደው ጠዋት ወደ ስራ ስሮጥ ባይመቸኝ ማታ ገብቼ እግዚአብሔርን ጸልዬ ቤቴ ውስጥ ጸሎቴን አድርጌ ሰግጄ ተንበርክኬ ነው በምችለው ማለት ነው። እግዚአብሔር ደግሞ ችሎታንም ኃይልንም ይሰጣል። እንግዲህ ደግሞ ከውሉ ከዳኝነቱ አገጣጥሞ ይሄን ሁሉ በሽታዬንም ሁሉን ነገር ደግሞ አንስቶልኝ ዳግመኛ ልመሰክር እግዚአብሔር ያብቃኝ። ካለሁበት ነገር ሁሉ አመሰግናለሁ። እንግዳክ ስለነበርኩኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አንተም በወጣትነትህ እንደዚህ ህዝቡ እንዲማር ከክፉ መንፈስ ወጥቶ የእግዚአብሔርን መንገድ ይዞ በቀጥታ መንገድ እንዲሄድ የምታደርገውን ጥረት መንገድህን ጎዳናን ሁሉ እግዚአብሔር ያቅናልህ። እመቤቴ ማርያም ታግዝህ። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። እህታችን በቆይታዋ ያነሳችው የነገረችን ሐሳብ ለሁላችን የሚጠቅም ለሁላችን የሚበጅ ነው። ይህ አባ ገብረ ማርያም የሚባል የመኪና መካኒክ መኪናን በመንፈሳዊ አሰራር አክማለሁ የሚል የጥንቁልና ቋጠሮዎችን፣ ስሮችን፣ ቅጠሎችን ራሱ በእጁ እየያዘ ቀምሞ እያዘጋጀ በቀይ እስክሪብቶ የተጻፈ ክታብ የሚመሳሰሉ ነገሮችን ቋጥሮ በእጁ እየያዘ ከኮርኒስ ውስጥ አወጣው፣ ከመኪና ውስጥ አወጣው፣ ወንበር ስር ተቀምጦ አገኘሁት፣ ፍሬን ስር ተቀምጦ አገኘሁት እያለ ህዝቡን የሚያጃጅል የአባትነት ይዘት የሌለው አይታችሁታል። በፖሊስ ተይዞ በባለፈ በሰራሁት ቪዲዮ ላይ እነዚህን ከኮርኒስ ውስጥ ከወፍጮ ቤት ከተለያየ ከስራ ቦታ አወጣኋቸው የሚለውን ወረቀት ፖሊስ እንደዚህ ዘርግቶ እሳት ነው ያቃጠለበት እና ስለዚህ ሁላችሁም በተለይ በስደት ዓለም የምትኖሩ እህቶቻችን የሰው ፊት እንደ እሳት እየገረፋቸው የምታገኙትን ገንዘብ ቤተሰቦቻችሁን፣ ልጆቻችሁን፣ ትዳራችሁን
ሙሉ ህይወታችሁን ትታችሁ ለዓላማ ተሰዳችሁ በእንደዚህ አይነት ዱርዬና አስመሳይ ሰዎች መበላት የለባችሁም። ገንዘብ የምትሰጡበትን ቦታ የምትከታተሉትን ትምህርት ማንነቱን አጣርታችሁ ነው ይሄን ማድረግ ያለባችሁ። ይሄ ሰውዬ በግሉ ብዙ ነገር እያደረገ እንደሆነ መረጃዎች እየደረሱኝ ነው። በዚህ ሁኔታም የተጎዳችሁ የተበላችሁ ሰዎች ካላችሁ ፋይል አደራጅተን በቤተ ክህነቱ በኩል እስከ ክስ ድረስ የምንሄድበትን ሁኔታ እንፈጥራለን። በእንደዚህ አይነት ሁኔታ እንዳትጭበረበሩ፣ እንዳትበሉ ራሳችሁን ጠብቁ። ይሄ ሰውዬ በዚህ ሰዓት ኦርቶዶክሳውያንን 40 ቀን ተጠመቁ፣ 7 ቀን ተጠመቁ፣ 14 ቀን ተጠመቁ እያለ መንፈሳዊ ይዘት ባለው ሁኔታ በደካማ ጎኑ ሰውን እየበላና እያጭበረበረ ያለ ወሮ በላ የጭካኔ ጥግ የተሞላበት ጋርዶችን አዘጋጅቶ ስትገቡ መታወቂያ ተቀብሎ እጅ ላይ የሚታሰር ክር አስሮ ይህንን 3 ቀን ሳይሞላ ከፈታችሁ ታብዳላችሁ፣ ትጮሃላችሁ፣ ትጠፋላችሁ፣ በቤታችሁ ትልቅ የሆነ ነበረባችሁ ችግርና ጭንቀት የበለጠ ጉዴት ይደርስባችኋል በማለት ለማሳጅ አገልግሎት 1000 ብር በማስከፈል ጸበል ቦታ ለመምራት 500 ብር በማስከፈል እቤታችሁ መጥቶ ደግሞ እቤታችሁ የተደረገውን ነገር አዋጣለሁ በማለት 40 ሺህ ብር 50 ሺህ ብር እስከ 100 ሺህ ብር ድረስ በመቀበል ህዝበ ክርስቲያኑን እየበዘበዘ ያለ ሰው ነውና ይሄንን አጥብቀን እንቃወማለን። የቤተ ክርስቲያንን ስርዓት፣ ዶግማ፣ ቀኖና፣ ትውፊት የጣሰ ፍጹም የዱርዬ አሰራር ስለሆነ ይሄንን አጥብቃችሁ ተቃወሙ። እንደዚህ አይነት መረጃ ያላችሁ ላኩልኝ። እንደዚህ የተበላችሁም የተጭበረበራችሁም ሰዎች ካላችሁ መድረኩ ክፍት ነው። እስከ መጨረሻው ድረስ እንፋለመዋለን። መንፈሳዊ ውጊያችን ይቀጥላል። እግዚአብሔር አምላካችን እንደነዚህ አይነት ወሮ በላ ጨካኞችን ደግሞ እግዚአብሔር የበቀል አምላክ ስለሆነ ይበቀላቸዋል። ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው መጽሐፍ ቅዱስና እነዚህ ሰዎች ደግሞ ምዕመኑን በማጭበርበር የሚዋጉት የሚጣሉት ከእግዚአብሔር ጋር ስለሆነ ጠፍተው እናያቸዋለን። እግዚአብሔር አምላካችን ልቦና ይስጣቸው። ወደ ንስሐ እንዲመለሱ እግዚአብሔር ልቦናቸውን ይመልስ። አምላካችን እግዚአብሔር ለሁላችንም ማስተዋሉን ይስጠን። ስለነበረን ቆይታ ስለማይነገር ስጦታው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።